ፊት ለአብርሽዬ ፊት ለወንድማችን የሱ ጫወታ ናፍቆናል፣ ሳቁ ናፍቆናል፣ በእግዚአብሔር ናፍቆናል፣ አብርሽዬ ናፍቆናል። ፊት ለወንድማችን በሉ። ምን ሆኖ ነው ያለው? ቤተሰብ የለውም፣ እህት ወንድም የለውም። ሩታ በሁሉም ላይ ነው ያስደገመችው ወይ ምንድን ነው? ምን እየተፈጠረ ነው? እባካችሁ ፊት ለአብርሽ፣ እባካችሁ ፊት ለወንድማችን፣ የወንድማችን ሳቅ እንድመለስ እንፈልጋለን። ወይ ዘመድ ቀልሎ እኛ ለሱ ዘመድ እንሆናለን። ምንድን ነው? ምን እየተፈጠረ ነው ያለው? ወንድማችን ናፍቆናል። ኤርሜላ ማለት ነው መጀመሪያም ይሄ ነገር እንደሚደረግበት አውቃለች። ኤርሜላ ጠንቅቃ አውቃ ነው። ቆይ ማሪ አውቃለች፣ ግን እሷ አውቃለች፣ ግን መበርታት አቅቷት ያልሆኑ ቃላቶች መጠቀም የሌለባት ነገሮች ተጠቅማለች። ምክንያቱም በዚህ እንደምትወደው እንደምታፈቅረው ከሱ ጋር ዘር እንደምታፈራ ከሱ ጋር ልጆች 10 ልጆች እንደምትወድ ብዙ ጊዜ ተናግራለች። ግን ከትናንት ወዲያ መናገር አልነበረባትም። ምክንያቱም ይሄ እግዚአብሔር አይን የሰጠው አምላክ አይኑ አዘጋችበት። ገባሽ? አፍ የሰጠው አምላክ አፉ አዘጋችበት። ጆሮ የሰጠው አምላክ ጆሮ ድፍን አረገችበት። በመተት አስማታ በቀራንዮ መስቀል የተሰቀለበት ሰው የሚድንበት ሰው የሚያድንበት ክርስቶስ የተሰቀለበት መስቀል ዓለም ሁሉ ሙስሊም፣ ክርስቲያን፣ ኦርቶዶክስ ሳይል የተሰቀለበት ክርስቶስ መስቀል እሷ በሰይጣን ድግምት አሰርታ ያመጣችበት ሴት እያወቀች እያየቻት እሱ መረዳት አቃታት። ምክንያቱም ይሄ መናገርም አልነበረባትም። እወድሃለሁ፣ አፈቅራ ይሄ ዱዳ ሆኖ እያየ ምን ሊያርጋት የሳመችኝ ነው እኮ ብላ እያየች እኮ ነው። ስስማው ሳመችኝ እኮ ብሎ እያየ ነው። እሱ መረዳትም ነበረባት። እሷም ሳይሆን ወንድሟም ራሱ መረዳት ነበረበት። ወንድሙም ራሱ መናገር አልነበረበትም። ከዛሬ በኋላ ወደ እህቴ ጋር አጠገቧ ድርሽ እንዳትል ብሎ መናገር አልነበረበትም። ታሞ ነው፣ ታስሮ ነው፣ ጆሮው ተደፍኖ ነው፣ አይኑ ተጨፍኖ ነው። እዚህ ጋር ስትወጥቅም ራሱ እያያት። አዎ እሱ ስተት አለባት፣ በሱ በጣም ስተት አለባት። አንደኛ ሁለተኛ ስለ አቤላ ልምጣ። ቆይ አንዴ ለዚህ መልስ እና ከዛ በኋላ ስለ አቤላ ትሄጃለሽ። ቆይ አንድ ጠንካራ ጓደኛ ቢኖረው ኑሮ አብርሃም ዛሬ አንገት ደፍቶ በአንድ ልብስ አብርሃምን 3 ቀን አይቼው አላውቅም። እንዴት አንድ ጓደኛ ተመሃላችሁ አይነቃም? ምንስ ቢሆን አብረን በልተናል፣ ምንስ ቢሆን አብረን ተቃምሰናል፣ ምንስ ቢሆን አብረን አድገናል ብለው እሱ ለታሱ ጎን ተመቆም በለው ፍለጠው። ዲያኒ እኮ አብርሃም በጭንቅላቱ ቢቆም እነሱ ጓደኞቹ ቄጥቄጣቸውን እየገረፈ አሳድጓቸው ሰው ያደረጋቸውን የናቁት ዲያኒ እኮ ዛሬ አብርሃም ግልብጥ ቢል ምንም አይደንቀውም። ለምን ይደንቀዋል? ጓደኞቹ የጠሉትን ዲያኒ ሊወደው ነው እንዴ? ጓደኞቹ የገፉትን ዲያኒ ሊወደው ነው እንዴ? አይደለም። አብርሃምን ጓደኞቹ ባይገፉት ኑሮ ዲያኒ ዛሬ ያረማመድበትም ነበረ፣ ቃቃ ይጫወትበትም ነበረ። ገባችሁ? ወተት በጨለማ ታበላሻላችሁ፣ ቀን እንዲህ ይገፋል። እኔ ላሳያችሁ ሰበር ዜና። የሰዓት ዜናችን ቀጥሏል። አድማጭ ተመልካቾች ላይክ፣ ሸር፣ ሰብስክራይብ በማድረግ ገባ በሉ ማለት ነው። እንግዲህ ቲክቶክ መንደር በጣም በሚያሳዝን ሁኔታ እህቶቻችን በጣም እያለቀሱ የአብርሃም ደስታ ሊመለስልን አልቻለም። የአብርሃም ደስታ ያጫወተው ሳቁ ሁሉ ነገሩ ናፈቀን፣ ጠፋብን እያሉ ነው። እንግዲህ የማይክል ጃክሰን እህቶች ማለት ነው። ያው ሄርሜላ ላይ አሁን ሄርሜላ ለምንድን ነው አብርሃምን የማትረጁ? እንዴት በዚህ ሁኔታ ሆኖ እንዴት አፈቅርሃለሁ ወድሃለሁ እንዴት ያለሽ? ይሄ እኮ የሚባልበት አይደለም፣ ለሱ የሚጣርበት ነው። አይ ያልተያዘ
ብዙ ያወራል አለ። እሷማ ተይዛ ነው፣ አትፍረዱባት። በአንዴ እንደዚህ ሲሆንባት የምትናገረው ሲጠፋባት ነው ሄርሜላ ከረሜላ እንጂ እውነት ማይክል ጃክሰንን መረዳት አቅቷት አይደለም። ግን በቃ ያለው ነገር ሁኔታውን በቃ ማመን ስላቃታት እና እንዲሁም ድግምቱ አሁንም በቲክቶክ ላይ በጣም ብዙ ፌመሶች ጋር እየሄደ ነው። አብርሃም ላይ ድግምት ተደርጎበታል እየተባለ ስለዚህ ሩታ አሁን እኔ እንጃ አሁን ሩታ በጣም ያሳስበኛል ያለሽበት ሁኔታ። ምክንያቱም ይሄ ህዝብ ከተነሳብሽ በጣም ከባድ ነው። ምክንያቱም ቪዲዮ የያዘውን ነገር ስለማይለቅ ማለት ነው። እና ይሄ ቪዲዮ ለሩታ ድረስ ማይክል ጃክሰን እንግዲህ ያለበት ቦታ ሁሉም ነገር ሊስተካከል እንደሆነ ነው እንግዲህ እየሰማሁ ያለው ጭምጭምታውን። በኋላ ላይ ጠብቁኝ በአዲስ ነገር ማለት ነው። እንግዲህ ማይክል ጃክሰን ጊዜ ይፈታዋል ብያቸዋለሁ። ሁሉም ነገር ጊዜ ያለው በጊዜው ነው ሁሉም ነገር የሚፈታው። በአንዴ የሚሆን ነገር የለም። ስለዚህ የሄርሜላ ጉዳይም እንግዲህ በቃ እኔ እንዴት አድርጌ ልንገራችሁ፣ እነዚህን ሁለት ፍቅረኛ ማቾች እነሱን ለማለየት ነው ሩታ የሰራችው ሴራ፣ ያውም በአደባባይ ሊወጣ ማለት ነው። ይሄ ሁሉ ውርደት ነው። እውነት ሞት ይሻላል ከእንደዚህ። እኔ እንደዚህ በእንደዚህ ከምታማ ቢቀርብኝስ፣ ባይበላ ቢቀርስ እንዴ ባይበላ ቢቀርስ። ሩታ እዚህ ጋር 100% ጥፋተኛ ነሽ። እንደዚህ የአረብ ሀገር እህቶቻችን አንቺን ከሀስከበ የቀየሩሽ አረብ ሀገር እህቶች ናቸው። የአረብ ሀገር እህቶች በአንቺ እያለቀሱ ነው ዛሬ ማለት ነው። ነገ ጧት ግን የነሱ እንባ በሆነ ነገር ይደርስብሻል አውቃለሁኝ። ምክንያቱም የስደተኛ እንባ በጣም እሳት ነው። ለምዶ ታውቃላችሁ በጣም 24 ሰዓት ወገባቸው እየተንቀጠቀጠ ስለሚሰሩ እንባቸው ጠብ አይልም የስደተኛ እህቶቻችንና ፍትህ ለማይክል ጃክሰን ፍትህ ብለናል። ሄርሜላን አትፍረዱባት፣ በእናታችሁ አትፍረዱባት፣ ቲክታከሮች ማለት ነው አትፍረዱባት። አሁንም እንግዲህ ፍትህ ማለታችሁን አትዘንጉ። ዜድዬ ፍትህ በያንቺም በቻናልሽ ምናምን ለምትሉኝ፣ አዎ ፍትህ። አብርሃም ታደሰ ያ የበፊቱ ፈገግታው ተመልሶ ማየትን ነው የምንፈልገው። አብርሃም አሁን ያለው በሰዎችና በሰዎች እጅ መካከል ነው። ምንም ሰውነቱ እየተዝለፈለፈ የተለያየ ነገሮችን እያየ ነው። በጣም ነው የሚያሳዝነው። ግን እውነት ፈጣሪ ፍርዱን ይፍረድ። ለፈጣሪ ሁሉንም መስጠት ይሻላል።